ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናዎችን ይዘን ቀርበናል አበይት ርዕሶቹን አስቀድማለሁ ምስራቅ ሐረርጌ ከተረጅነት ወደ ልማት መሸጋገሩን ጠቅላይ ሚኒስትር አብይ አህመድ ገለጹ ጠቅላይ ሚኒስትሩ ይህንን ያሉት ምስራቅ ሐረርጌን በጎበኙበት ወቅት ነው በሚሊዮን የሚቆጠር ተረጂ የነበረበት ቦታ ብዙ ቀንሶ በጣም ጥቂት ሰው ነው የቀረውና ተስፋ ይሰጣል ከዚያ በላይ ደግሞ ያየናቸው የተራራ ልማት በሰው ልጅ በህብረት እንደዛ አይነት አስደማሚ ስራ መስራት መቼም አስደናቂ ነገር ነው በኢትዮጵያ በሃይማኖቶች መካከል ተጠብቆ የኖረውን የአብሮነትና የመፋቀር እሴቶችን የሚሸረሽሩ ተግባራት ሊወገዙ ይገባል ሲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ አሳሰቡ በመሐከላችን እንዲህ ያሉ ክስተቶች ሲከሰቱ ምንም ነገር ሳይሰማን በአንድነት በህብረት በነበረው መልክ አጠናክረን ፍቅራችን አብሮነታችን ቀጥለን የምናጠናክር መሆኑን በዚህ አጋጣሚ ለማግለጽ ወዳለሁኝና ባለፉት 6 እና 7 ዓመታት ዲጂታል ቴክኖሎጂን ለማስፋፋት በተሰሩ ስራዎች በርካታ ውጤቶች መገኘታቸው ተገለጸ ከውጭ ዩክሬን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ገለጸች በስፖርት መረጃችን የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ዛሬም ቀጥለው ሲደረጉ በማድሪድ ደርቢ አትሌቲኮ ማድሪድ ከሪያል ማድሪድ የሚያደርጉት ጨዋታ ትኩረትን ስቧል ተመልካቾቻችን የኢቲቪ 57 ዜናዎቻችንን ሸጎሌ አካባቢ ከሚገኘው የኢቢሲ ዋና ስቱዲዮ አልጋነሽ ተካ እየመራሁ ቆያለሁ ተመልካቾቻችን በዛሬ ምሽት የኢቲቪ 57 በዋነኛነት በአጀንዳ የምንመለከተው ዲጂታል ኢኮኖሚን ይሆናል በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ስቱዲዮ ተገኝተዋል በኋላ የምናገኛቸው ይሆናል ሌላው የኢትዮጵያ ንግድ ባንክ የአፍጥር ስነ ስርዓት በስካይላይት ሆቴል ዛሬ ያካሄደ ይገኛል በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል በኋላ ላይ አሚርን የምናገኘው ይሆናል እንዲሁም በተመሳሳይ የኮምቦልቻ ከተማ አስተዳደር የክርስትና እምነት ተከታዮች እዚህ አዲስ አበባ በመምጣት የሙስሊም ወንድምና እህቶቻቸውን ያስፈጠሩ ይገኛሉ በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሌላው ባልደረባዬ እድሉ ፈቀደ ከስፍራው በቀጥታ መስመራችን ላይ ተገኝቷል እንግዳችንን እንዲሁም ሁለቱም ባልደረቦቼን አመሰግናለሁኝ ተመልካቾቻችን ከኢቲቪ 57 ዜናዎቻችን ጋር አብራችን ቆዩ የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነው ክብራቸው ደህንነታቸውና መብታቸው ተጠብቆ እንዲሰሩ ዜጋ ተኮር ዲፕሎማሲ እየተከተለ እንደሚገኝ እናውቃለን ስደት በጣም የማይሆን ነገር ነው የተሻለ የህግ ማስከበር ስራና የቁጥጥር ስራ ያስፈልጋል ዝም ብሎ ገንዘብ አይመጣም መለፋት አለበት መደከም አለበት እኔ እድሜን ጨርሼ እዛ ምንም የለወጥኩት ነገር የለም ብዙ ህጎች ይወጣሉ ህጎቹ ግን ተግባራዊ ሆኑ አይደለም ፍልሰት በሀገራችን እና በዓለም አቀፍ ደረጃ ትልቅ ኢንዱስትሪ ሆኗል ወደ ዜናዎቹ አልፋለሁኝ የወቅቱ የአፍሪካ ህብረት ሊቀመንበርና የአንጎላ ፕሬዚዳንት ጆአዎ ሎሬንዞ አዲስ አበባ ገብቷል የፌዴሪ ፕሬዚዳንት ታዬ አጽቀሥላሴ ፕሬዚዳንቱ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ አቀባበል አድርገውላቸዋል በአቀባበል ስነ ስርዓቱ ላይ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ ተገኝቷል የወቅቱ የአፍሪካ ህብረት ሊቀመንበር የአንጎላው ፕሬዚዳንት ጆአዎ ሎሬንዞ ነገ በሚካሄደው የአፍሪካ ህብረት ኮሚሽን ሊቀመንበርና የኮሚሽነሮች ይፋዊ የስራ ርክክብ ስነ ስርዓት ላይ ይገኛሉ በተመሳሳይ በ38ኛው የአፍሪካ ህብረት የመሪዎች ጉባኤ የህብረቱ ኮሚሽን ሊቀመንበር ሆነው የተመረጡት መሐመድ አሊ ዩሱፍ ከተሰናባቹ ሙሳ ፋኪ መሐማት ስልጣን በመረከብ በይፋ ስራ የሚጀምሩ ይሆናል
ምስራቅ ሐረርጌ ከተረጅነት ወደ ልማት መሸጋገሩን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት የምስራቅ ሐረርጌን በጎበኙበት ወቅት ነው። ሳምሶን በላይ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ በምስራቅ ሐረርጌ ለኮሪደር ልማት ፕሮጀክቶች በሀገር ውስጥ የተሰሩ ቁሳቁሶችን የሚያመርተውን ኢንተርፕራይዝ የሌማት ትሩፋት ፕሮጀክቶችና የእርከን ስራዎችን ጎብኝቷል። የእርከን ስራዎቹ የተከናወነባቸው አካባቢዎች የአካባቢው ነዋሪዎች ከእርዳታ ለመላቀቅ እያደረጉ ያለውን ጥረት የሚያሳይ ነው ብለዋል። በምስራቅ ሐረርጌ ገጠራማው አካባቢ ለረጅም ጊዜ በሴፍቲኔት የቆዩ አርሶ አደሮች ከእርዳታ ለመላቀቅ የሚያደርጉትን ትግል አይተናል። መለስተኛ ግድቦች ተገድቦላቸው ሰፋፊ ካናሎች የተሰሩላቸው በሚሊዮን የሚቆጠር ተረጂ የነበረበት ቦታ ብዙ ቀንሶ በጣም ጥቂት ሰው ነው የቀረውና ተስፋ ይሰጣል። ከዚያ በላይ ደግሞ ያየናቸው የተራራ ልማት በሰው ልጅ በህብረት እንደዛ አይነት አስደማሚ ስራ መስራት መቼም አስደናቂ ነገር ነው። ሰው ካላየው አይገባውም። ያን የሚያክል ተራራ እንደዚሁ ለማየት የሚከብድ ለመውጣት የሚከብድ ነገር ግን 3 ሜትር 2 ሜትር የሚያክል እርከን ሰርተው አካባቢያቸውን ሲጠብቁ ያየሁበት መንገድ በጣም የሚያረካ ነው። ሌላው ጠቅላይ ሚኒስትር አብይ አህመድ የጎበኙት የማስ ኢንጂነሪንግ ኢንተርፕራይዝን ሲሆን ይህ ቦታ ከ7 ዓመታት በፊት ዜጎች ተፈናቅለው የሚያለቅሱበት ቦታ እንደነበር ያስታወሱ ሲሆን አሁን በቦታው እየተከናወነ ያለው የልማት ስራ የሚበረታታ መሆኑን ጠቅሰዋል። የዛሬ 7 ዓመት ገደማ በወንድም የሶማሌና የኦሮሞ ህዝቦች መካከል አርቲፊሻል ሰው ሰራሽ ግጭቶች ነበሩ። ማህበረሰቡ የነበረበት የምግብ የመጠጥ ብቻ ሳይሆን ሳይኮሎጂካል ጭንቀት በጣም አሳሳቢ ነበር እና በጣም ከፍቶኝ ልቤ ተሰብሮ አዝኜ የወጣሁበት ቦታ ላይ ዛሬ ወጣቶች እንደዚህ አይነት አስደማሚ ስራ ሲሰሩ ማየት የሚሰጠውን ስሜት እንግዲህ የሚያውቀው ብቻ ያውቀዋል። እየሰሩ ያሉት ስራም ቀላል አይደለም። የሐረር ከተማ ኮሪደር ልማት በተለይ መብራቱን ማዘመን ስራ ሙሉ በሙሉ የሚሰራው እዚህ ቦታ ነው። በሌላ በኩል በሌማት ትሩፋት ስራ ላይ የተሰማሩ ወጣቶችን የጎበኙት ጠቅላይ ሚኒስትር አብይ አህመድ ይህም እንቅስቃሴ ተስፋ ሰጪ ሁኔታ ላይ መሆኑን ነው በጉብኝቱ ወቅት የገለጹት። አሁን በየቦታው ወጣቶች ተደራጅተው ኢንዱስትሪው ላይ ቅድም እንዳያችሁት በሌማት 13 ልጆች ገደማ ናቸው። ኦልሞስት ለሐረር በቀን እስከ 2500 እንቁላል ያቀርባሉ። ግራጁዌት ያደረጉ ልጆች ናቸው። ስራ አልነበራቸውም። አሁን ከተደራጁ አመት ተኩል 2 አመት ገደማ ቢሆናቸው ነው። በዚህ ጊዜ ውስጥ ተነቃቅተው ለማስፋት ተጨማሪ ጥያቄ እየጠየቁ ነው ያሉትና ወጣቶች ተደራጅተው በሌማት ሲሳተፉ፣ በግሪን ሌጋሲ ሲሳተፉ፣ በኢንዱስትሪ ሲሳተፉ፣ በእርሻ ስራዎች ሲሳተፉ ቀላል ግምት የሚሰጠው አይደለም። ከዚህ ቀደም ሐረር ስም ብቻ የነበራት ከተማ ናት ያሉት ጠቅላይ ሚኒስትር አብይ አህመድ አሁን ላይ እንደ ስሟ ውበቷ እየጨመረ መምጣቱ ለሌሎች አርአያ እንድትሆን እንደሚያደርጋትም ነው የገለጹት። በኢትዮጵያ በሃይማኖቶች መካከል ተጠብቆ የኖረውን የአብሮነትና የመፋቀር እሴቶችን የሚሸረሽሩ ተግባራት ሊወገዙ ይገባል ሲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ አሳስበዋል። ፕሬዝዳንቱ በእምነቶች መካከል ጥላቻን ለመፍጠር የሚንቀሳቀሱ ወገኖች የግል ፍላጎታቸውን ለማሳካት እንጂ የማንንም እምነት የማይወክሉ በመሆናቸው ሊወገዙ ይገባል ሲሉም ተናግረዋል። የእነሱ ስራ ሰላምን መናጋት፣ የአብሮነትን መፍረስ፣ አንድነትን መፍረስ፣ ልማትን መፍረስ፣ ኑሮን መናጋት እንደሆነ ይታወቃል። እኛ ሰፊ ህዝቦች ሙስሊምም ሆን ክርስቲያን ይሄንን ተረድተን የራሳችን ዓላማ ወደ ፊት ከማግፋት በዘለለ እነኚህን ጥቃቅን ነገሮች ወደ ኋላ ትተን ለህግና ህግ ትተን ስራችን በበለጠ ወደፊት መንዳቱ አስፈላጊ ነው። እንዲህ ያለ ተንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘዋል። ምንም ግለሰብ ቢሆንም በሌላ በኩል ደግሞ ህግና ህግን መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው። ሁሉም ሃይማኖቶች የአብሮነት እሴቶችን በማጠናከር የዘላቂ ሰላም ግንባታ ተሳትፏቸውን ሊያጠናክሩ እንደሚገባም ፕሬዝዳንቱ አሳስበዋል። መንግስት ጊዜ ሳይሰጠው ወንጀለኛውን ለህግ አቅርቦ
ህዝባችንን እኛንም ቶሎ እንዲያሳውቀን በዚህ አጋጣሚ ደጋግሜ እጠይቃለሁ። በሁለተኛ በኩል ሌሎች የሃይማኖት ተቋማት ወገኖቻችን ማለት ነው ከዚህ በፊትም በአብሮነት በመተባበር እዚህ የደረስነው የሃይማኖት ተቋማት ሁሉም ከኛ ጋር እንደሚቆሙ እርግጠኛ ነኝና በመሐከላችን እንዲህ ያሉ ክስተቶች ሲከሰቱ ምንም ነገር ሳይሰማን በአንድነት በህብረት በነበረው መልክ አጠናክረን ፍቅራችን አብሮነታችን ቀጥለን የምናጠናክር መሆኑን በዚህ አጋጣሚ ለማግለጽ ወዳለሁኝና ህዝቦቻችን ደግሞ መንግስታዊ እና ህጋዊ እርምጃ እስከምንጠብቅ ድረስ በትዕግስት ሁላችንም ባለንበት የነበረውን ጸሎታችን ዱዓአችን ኢባዳችን ባለንበት እንድንቀጥል ረመዳናችንና እነሱም በአብይ ጾም ውስጥ ስላሉ ተባብረን ጸሎታችን እንድንቀጥል በዚህ አጋጣሚ አደራ ለማለት በመከላከያ ዘርፍና በሌሎች የአምራችነት ዘርፎች ራስን ለመቻልና ለማጠናከር የሚሰራው ስራ የተጣጣመ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ ጉብኝት አድርገዋል። ሜሮ መትኩ ዝርዝር አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቁ የሀገሪቱ ክፍል እያደረጉ ባለው ጉብኝት በተለይ በግብርና፣ በሌማት፣ በኢንዱስትሪና በከተማ ኮንስትራክሽን እየተሰሩ ያሉ ስራዎች አስደናቂና የዜጎችን ሕይወት እየቀየሩ መሆናቸውን ገልጸዋል። ጠቅላይ ሚኒስትሩ በሐረር ከተማ ባደረጉት ጉብኝትም በመከላከያና በሌሎች የአምራችነት ዘርፎች ራስን ለመቻልና ለማጠናከር የሚሰራው ስራ የተጣጣመ ነው ብለዋል። የዛሬ 3 ዓመት 4 ዓመት የሀገር መከላከያ ሰራዊት ለግዳጅ የሚቀርብለትን ስንቅ ከውጭ እናስገባ ነበር። ዛሬ በበቂ በሚባል ደረጃ እስካጥላ ኮሽሮ የሚያመርት ኢንዱስትሪ አለ። የዛሬ 4-5 ዓመት መከላከያ ልብስ ሲቀይር ከቻይና ኢምፖርት እናደርግ ነበር። ዛሬ መከላከያ ልብሱን መስፋት ይችላል። የዛሬ 4 ዓመት 3 ዓመት ገደማ ለመከላከያ ጥይት ለማቅረብ ዩኤቪ ለማቅረብ ብዙ መከራ እናይ ነበር። ዛሬ በርካታ የግዢ ጥያቄ የሚቀርብለትን ኢንዱስትሪ በምርምርና ስርጸት በገዛ ልጆቹ መፍጠር ችሏል። ከዚያ ባሻገር በኮንስትራክሽን ዘርፍ በሆስፒታል በተደጋጋሚ ያስመረቅን ያላቸው ሆስፒታሎች ደረጃቸው ከፍ ያለ ለወታደሩ ብቻ ሳይሆን ለከባቢ ነዋሪ የሚያግዙ እንደዚህ ያሉ ውብ ካምፖች በራሱ ሙያተኞች እየገነባ መከላከያ እንደ ተቋም በሰው ኃይል ብቻ ሳይሆን በእውቀት በማድረግ አቅም በሀብት እያደገ እንዲመጣ ማድረግ ያስቻለ ስራ እየሰራችሁ ነው። ጠንካራ መከላከያን መገንባት ሀገርን ለልጆች ማስረከብ ነው። በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ደግሞ ሀገርን ለጥቃት ማጋለጥ በመሆኑ በመንግስት በኩል ያለው ድጋፍ ተጠናክሮ ይቀጥላል ሲሉም ጠቅላይ ሚኒስትሩ ተናግረዋል። አንዳንድ ደካማ ሰዎች ሰሞኑን በአጋጣሚ ሲመረቁ ካዩዋቸው ስራዎች ተነስተው መከላከያ ኢንዱስትሪ ትኩረት አግኝቶ ሌሎች ነገሮች ቀርተዋል የሚል ሮሮ ሲያሰሙ ይደመጣል። መከላከያ ገና አልጀመርንም፣ ብዙ ኢንቨስት እናደርጋለን። አሜሪካ $1 ትሪሊየን ለመከላከያ ትመድባለች። አውሮፓ ሀገራት ከጂዲፒያቸው 5 እና ከዛ በላይ % ለመመደብ ያለውን ውይይት ታያላችሁ። ጠንካራ መከላከያ መገንባት ሀገር ለልጆች ማስረከብ ስለሆነ መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጥን እንዲሆን ሌብነት የሌለው የሚያስብ የሚመራመር የሚሰራ እንዲሆን ማድረግ ይኖርብናል እንጂ በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ የነበረው ጅማሮ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። ታሪካዊና ስመጥር የሆነውን የሐረር አካዳሚ ወደ ቀድሞ ክብሩ መመለስ ለሀገር ለመከላከያ ብሎም ለአፍሪካ ዘርፈ ብዙ ጠቀሜታዎች ስላለው ዳግም ወደ ስራ ማስገባቱ ላይ መሰራት እንዳለበት አጽንኦት ሰጥተዋል። የሐረር አካዳሚ በጣም በርካታ ኦፊሰሮች ያወጣ በአፍሪካ ስመጥር ተቋም ነበር። አሁን በዛ ሁኔታ ላይ አይደለም። ትናንት ያየሁት ይሄ ቢታሰብበትና አካዳሚ ያስፈልገናል። ብዙ አካዳሚ እንዳላችሁ አውቃለሁ። ግን ታሪካዊ ስመጥር የሆነው የሐረር አካዳሚ ያን ክብሩን መልሶ ቢይዝ ለሐረር ከተማም ተጨማሪ
ውበት ይሆናል። ለመከላከያም ለአፍሪካም ደግሞ ብዙ ሙያተኞች የምናፈራበት ስለሆነ ቢታሰብበት ለማለት ነው። በምስራቅ ኢትዮጵያ የተጀመሩ የልማት ስራዎች ተስፋ ሰጪና ለሀገር እድገት ወሳኝ በመሆናቸው ተጠናክረው መቀጠል እንዳለባቸውም ጠቁመዋል። ምስራቁ የሀገራችን ክፍል በግብርና፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም በጣም ተስፋ ሰጪ ጅማሮች አሉ። ከጥቂት ወራት በኋላም እንደዚሁ አዳዲስ ዜናዎች እንሰማለን። በተለይ ግራናይት ላይ፣ ብረት ላይ በዚህ ቀጠና ያዩዋቸው ስራዎች ለሀገር እድገት በጣም ወሳኝ ስለሆኑ ከሌሎች ሀብቶች ጋር ተጨምረው ምስራቅ ኢትዮጵያ ከተቀየረ፣ ምስራቅ ኢትዮጵያ ሰላም ከሆነ መላው ኢትዮጵያን ለመደገፍ ለማልማት የሚያስችል አቅም ስላለው ሰላማችሁን እንድትጠብቁ፣ ፍቅራችሁ እንዲጠበቅ በሰፈር በመንደር ከማሰብ በህብረት አንድ ሆናችሁ ምስራቅ ኢትዮጵያን እንድታለሙ አብራችሁ እንድትቆሙ ራስን ለመቻልና ለማጠንከር የማይሰራ ወታደር ሀገርን እየበላ የሚኖር በመሆኑ በልማት ስራዎች ላይ መሳተፍ እጅግ አስፈላጊ ነው ብለዋል። ተመልካቾቻችን ቀደም ሲል እንደተከታተላችሁ ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ ጉብኝት አድርገው ነበር። ጉብኝታቸው ምን ይመስል እንደነበረ በምስል ተከታትለን እንመለስ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ይቀጥላሉ። ተመልካቾቻችን መግቢያ ላይ እንዳስተዋወቃችሁ በዛሬው ዕለት የኢፍጣር ስነ ስርዓት በሁለት አካባቢዎች እየተካሄደ ነው። አንደኛው የኢትዮጵያ ንግድ ባንክ ነው የሚያካሂደው፣ በሲቢኢ ኑር ነው። እሱን እየተከታተለ የሚገኘው ባልደረባችን አሚር ጌቱ በኋላ ላይ ተጨማሪ መረጃ የሚያደርሰን ይሆናል። እንዲሁም ደግሞ ሌላው ባልደረባዬ እድሉ ፈቀደ የኮምቦልቻ የክርስትና እምነት ተከታዮች የሙስሊም ወንድምና እህቶቻቸውን አዲስ አበባ ተገኝተው እያስፈጠሩ ነው የሚገኙት። ስለ አካባቢያቸውም እየመከሩ እንደሚገኝ ነው መረጃው የሚያመለክተው። በኋላ ላይ ተጨማሪ መረጃ የሚያደርሰን ይሆናል። የንግድ ባንክን ዜና አስቀድማለሁኝ። የኢትዮጵያ ንግድ ባንክ ሲቢኢ ኑር ከወለድ ነጻ የባንክ አገልግሎት የረመዳን ወር የኢፍጣር መርሃ ግብር እየተካሄደ ይገኛል። መርሃ ግብሩ ታላቁ የረመዳን ወር እሴትን የሚያጎሉ መረዳዳትና አብሮነትን ለማጠናከር ታሳቢ በማድረግ የተዘጋጀ መሆኑ ተገልጿል። ከዚህ ባለፈም ባንኩ ከደንበኞቹ ጋር ያለውን ቤተሰባዊነት ይበልጥ ለማጠናከር በማለም የኢፍጣር መርሃ ግብሩ መዘጋጀቱ ነው የተጠቆመው። ተመልካቾቻችን በዚህ ጉዳይ ላይ ቀደም ሲል እንዳስተዋወቃችሁ ተጨማሪ መረጃ ሊሰጠን ሪፖርተራችን አሚር ጌቱ በቀጥታ መስመር ላይ ይገኛል። አሚር እንዴት አምሽተሃል? የኢፍጣር ፕሮግራሙን አንተም እንደታደምክ አስባለሁ። እንዴት ነበር? እስቲ አጠቃላይ ድባቡ ምን ይመስላል? መረጃዎችን አጋራን። አመሰግናለሁ። እንደምናመሽሽ አልጋነሽ። ቀደም ሲል እንደጠቀስሽው እንግዲህ በፋይናንሱ ዘርፍ በሀገራችን ፈርቀዳጅ የሆነው የኢትዮጵያ ንግድ ባንክ እንግዲህ ታላቅ የተባለ የኢፍጣር መርሃ ግብር በዛሬው ዕለት አካሂዷል። በዋናነት እንግዲህ የባንኩ የሲቢኢ ኑር ከወለድ ነጻ የደንበኞች አገልግሎት ደንበኞች እንዲሁም ጥሪ የተደረገላቸው እንግዶች ናቸው በዛሬው መርሃ ግብር ላይ የተገኙት። እንግዲህ ረመዳን የመተሳሰብ የአብሮነት የእዝነት ወር እንደሆነ ይታወቃልና ባንኩ እነዚህን የወሩን እሴቶች ለማሳየት እንዲሁም ደግሞ ከደንበኞቹ ጋር ያለውንም ቤተሰባዊነት ይበልጥ ለማጠናከር በማለም ነው የዛሬው መርሃ ግብር የተዘጋጀው። በዚህ ፕሮግራም ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች እንዲሁም የባንኩ ደንበኞች የባንኩ
ከፍተኛ አመራሮች የባንኩ ፕሬዝዳንት አቶ አቤሳኑን ጨምሮ ከፍተኛ አመራሮች የተገኙበት ነበር። የኢፍጣር ፕሮግራሙ ዓላማውና አጠቃላይ ሁኔታውን በተመለከተ ደግሞ አጠር ያለ መረጃ ሊሰጡን የባንኩ ምክትል ፕሬዝዳንት አቶ ኑሪ ሁሴን አጠገብ ይገኛሉ። ስለ ቆይታው አመሰግናለሁ። ስለ ጊዜዎት እስኪ የዛሬው ዝግጅት ዓላማው ምንድነው? አጠቃላይ ድባቡስ ምን ይመስላል የሚለውን አጠር ያለ መረጃ ንገሩን እስኪ። አመሰግናለሁ። የኢትዮጵያ ንግድ ባንክ በተለይ በረመዳን ወር የሙስሊሙ ማህበረሰብ ጠንካራ እሴቶች ወደ ራሱ አምጥቶ ከቢዝነሱ ባሻገር ከባንኩ ጋር አጋርነትንና ትስስርን ሊፈጥሩ የሚችሉ ተግባራትን ለዘመናት እንዲሻገር ከማድረግ አንጻር የኛ ደንበኞችን በዚህ ረመዳን ወር ውስጥ በየአመቱ ኢፍጣር አብረን እያሳለፍን ያለ ነው። እንግዲህ ባንኩ የሚሰራው ከማህበረሰብ ጋር እንደመሆኑ መጠን የባንክና ደንበኛ ነጋዴና ባንክ ከሌለ ነጋዴ አይኖርም፣ ነጋዴ ከሌለ ባንክ አይኖርም። ስለዚህ እነዚህ ደግሞ ተሳስበውና ተቀራርበው እንደ ቤተሰብ ከሰሩ ለሀገር ትልቅ ኢኮኖሚ ለውጥ ሊያመጡ እንደሚችሉ እንደዚሁም ደግሞ የአጋርነት ሲባል በተግባር ማረጋገጥም ስለሚያስፈልግ ይሄንን ለማረጋገጥ በሚል በረመዳን ወር በተለይ ይሄ ረመዳን የእዝነት ያለው ለሌላው አካፍሎ ረመዳኑን የሚያሳልፍበት ወቅት ስለሆነ ይሄንን ታሳቢ በማድረግ የነበረውን መልካም እሴት ዘመን ተሻጋሪ እንዲሆን ለማድረግ ታሳቢ የተደረገ ነው። በጣም አመሰግናለሁ አቶ ኑሪ። እኔም አመሰግናለሁ። እንግዲህ አልጋነሽ ቀደም ሲል የባንኩ ምክትል ፕሬዝዳንት አቶ ኑሪ ሁሴን እንደገለጹልን የኢትዮጵያ ንግድ ባንክ በርካታ ስራዎችን ይሰራል። በተለይ ማህበራዊ ኃላፊነቱን ለመወጣት የሚያስችሉ በርካታ ስራዎችን ይሰራልና ከዚህ ስራዎች መካከል አንዱ እንደሆነም ገልጸውልናል። እንግዲህ ከዚህ በተጨማሪ በዚህ በተከበረው ወር የደንበኞቹን የተለያዩ የዚያራ ፕሮግራሞች እንዲሁም ደግሞ በተለያዩ አካባቢዎች ላይ እነዚህን ስራዎች የማስቀጠል ስራም እንደሚሰራ የተነሳበት መድረክ ነው። በአጠቃላይ በእኔ በኩል ያሉት መረጃዎች ይህን ይመስላሉ። አልጋነሽ አመሰግናለሁ። አመሰግናለሁ አሚር። መልካም ምሽት ይሆንልህ። እንቀጥላለን ተመልካቾቻችን። የኮምቦልቻ ከተማ አስተዳደርም የክርስትና እምነት ተከታዮች የሙስሊም ወንድሞቻቸውን በማስፈጠር ስለ ከተሞቻቸው እድገት የሚመክሩበት መርሃ ግብር እየተካሄደ ነው የሚገኘው። አብሮነትን በማጠናከር የሃይማኖት መቻቻል በስፋት ከሚታይባቸው ከተሞች መካከል የኮምቦልቻ ከተማ አስተዳደር አንዱ መሆኑ ይገለጻል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ሪፖርተራችን እድሉ ፈቀደ ከስፍራው በቀጥታ መስመራችን ላይ አግኝተነዋል። በድጋሚ እንዴት አመሸህ እድሉ? እስቲ የኮምቦልቻ ከተማ አስተዳደር የክርስትና እምነት ተከታዮች ናቸው እዚህ አዲስ አበባ መጥተው ከሙስሊም ወንድሞች እና እህቶቻቸው ጋር የኢፍጣር ስነ ስርዓቱን እያከናወኑ የሚገኙትና እስቲ የኢፍጣር መርሃ ግብሩ ምን ይመስላል? አጠቃላይ ያለውን ድባብ እስቲ አስቃኘን። አመሰግናለሁ አልጋነሽ። በመግቢያሽ ላይ እንዳነሳሽው እንግዲህ አብሮነትን በማጠናከር የሃይማኖት መቻቻል ከሚታዩባቸው ከተሞች መካከል የኮምቦልቻ ከተማ አስተዳደር በተደጋጋሚ ይጠቀሳል ማለት ነው። በዛሬው ዕለትም በዚህ ሰዓትም አሁን እየተከናወነ የሚገኘው ከኮምቦልቻ ከተማ አስተዳደር የተነሱት ክርስትና እምነት ተከታዮች በዚህ ስፍራ አዲስ አበባ በመምጣት ከሙስሊም ወንድሞቻቸው ጋር የአፍጥር ፕሮግራም እያከናወኑ ይገኛሉ። በዚህ ሰዓት እንግዲህ እየተከናወነ ነው የሚገኘው ማለት ነው። በጣም አብሮነትን፣ አንድነትን የተመለከትንበት መርሃ ግብር ነው ማለት ይቻላል። ከተገኙት እንግዶች መካከል የኮምቦልቻ ከተማ አስተዳደር ምክትል ከንቲባ ወንደሰን ጨምሮ እንደዚሁም አርቲስቶችን ጨምሮ በዚህ ስፍራ ተገኝተዋል ማለት ነው። በስፋትም ደግሞ እንደተመለከትነው በኮምቦልቻ አካባቢና በዚህ በአዲስ አበባ ኑር ሀጂ የተሰኙ አባት አሉ። በኮምቦልቻም በዚህ በአዲስ አበባ በጣም የሚታወቁ ትልቅ ሰው ናቸው። እኚህ አባት ግቢ ውስጥ ነው እንግዲህ ይህ መርሃ ግብር እየተከናወነ የሚገኘው ማለት ነው። በጣም የሚገርመው አብዛኞቹ ከኮምቦልቻ ተነስተው እዚህ የመጡት የክርስትና እምነት ተከታዮች ናቸው። ታዲያ በዚህ ጉዳይ ላይ አንዳንድ የመጡ ሰዎችን ጠይቄያቸው ነበረ። እንግዲህ እንደ ባህል እንደሆነ ከዚህ ቀደም ከአባቶቻቸው ከእናቶቻቸው የተወረሱ ባህል እንደሆነ ነው ያነሱልን ማለት ነው። በእንደዚህ አይነት የሙስሊም ወንድሞቻቸው በሚጾሙበት ሰዓት ላይ አብሮ በማሳለፍ አብሮ በማስፈጠር የተለመደ ባህል እንደሆነ እንደዚሁም ደግሞ የክርስትና እምነት ተከታዮች በሚጾሙበት ጊዜ አብሮ በማጾም እንደዚሁም የፋሲካ ጊዜ ደግሞ
አብሮ በመፈሰግ አብሮነታቸውን እያጠናከሩ እስካሁን እንደደረሱ ነግሮናል ማለት ነው። በጣም እንደተመለከትነው ከሆነ ያለው ፍቅር ያለው መጠያየቅ አብዛኞቹ በኮምቦልቻ ነው የሚኖሩት። እዚህ ደግሞ አዲስ አበባ ያሉ የኮምቦልቻ አካባቢ ተወላጆችም አሉ። ተነፋፍቀው ነው የተገናኙትና እንግዲህ ከነሱ ፊት የሚነበበው የአንድነት የፍቅር የአብሮነት ስሜት እጅግ በጣም ቀልብን የሚስብ ሆኖ አይቻሉ ማለት ነው። ከዚህም በተጨማሪ ደግሞ በኮምቦልቻ ከተማ ከሚያዝያ 20 እስከ 29 የኢንዱስትሪና የፋይናንስ ኤክስፖ እንደሚዘጋጅ ሰምተናል። በዚህ ጉዳይም ላይ ደግሞ ከዚህ ከአፍጥር ፕሮግራም ባሻገርም ደግሞ ውይይትና ምክክር እያከናወኑ እንደሆነ ተመልክቻለሁ። አሁን እነዚህ መርሃ ግብሮች እየተከናወኑ እንደዚሁ የቤተሰባዊነት የአብሮነትን ጊዜ እያሳለፉ ይገኛሉ። ፕሮግራሙ ላይ የተገኙ ሰዎች እንደሚነግሩን ከሆነ እነዚህ አይነት ባህሎች እንደዚህ አይነት ልምዶች መቀጠል እንዳለባቸው ለልጅ ልጆቻቸው መተላለፍ እንዳለባቸው ለሌሎች ደግሞ እንደ አርያ ተወስኖ መቀጠል እንዳለባቸው ነግሮኛል ማለት ነው። በአጠቃላይ ስንመለከተው መርሃ ግብሩ እጅግ በጣም የሚማርክ ደስ የሚል ለብዙዎቻችን ደግሞ ምሳሌ መሆን የሚችል መሆኑን ተመልክቻለሁ። አልጋነሽ ባጭሩ ያለኝ መረጃ ይህን ይመስላል። አመሰግናለሁ እድሉ። መልካም ምሽት ይሆንልህ። የሀጅና ኡምራ ጉዞ ምዝገባ እስከ መጪው መጋቢት 20 2017 ዓ.ም መራዘሙን የኢትዮጵያ እስልምና ጉዳዮች ምክር ቤት የሀጅና ኡምራ ኮሚቴ ገልጿል። የምዝገባ ጊዜ የተራዘመው በርካታ ተጓዦች ጥያቄ በማቅረባቸው መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንትና የሀጅና ኡምራ ዘርፍ ኃላፊ ሀጂ አብዱል አዚዝ ሼህ አብዱል ወሊፍ ናቸው። አስፈላጊው ዝግጅት መደረጉን የገለጹት ኃላፊው ተጓዡ በአካባቢ በሚገኙ የምዝገባ ጣቢያዎች በመሄድ መመዝገብ እንደሚችልም አብራርተዋል። ድሮም ረመዳን ውስጥና ከረመዳን በኋላ ነው ምዝገባ ብሎ በመዘናጋታቸው ከተጠበቀው በታች ነውና ሰው እንዳይዘናጋ ጊዜው ተለውጧል። ምዝገባው ከረመዳን በፊት ማለቅ ነበረበት። አሁን በዓለም ዙሪያ ካሉት ሀገራት እኛም ጨምሮ በፊት ሀጅ ሚኒስቴር ያስቀመጠው ቀነ ገደብ ስላራዘመ እስከ ረመዳን 29 እስከ ረመዳን መጨረሻ ላይ ዘንድሮ ሐጅን የነየቱ ሰዎች እድል ተሰጥቷቸዋል። ስለዚህ ይሄንን እድል በመጠቀም ቶሎ ወደ ምዝገባ ጣቢያ በመሄድ እንዲመዘገቡ ነው ዋና ጥሪያችን። የሃይማኖት አባቶች አንድነትና ህብረትን ማዕከል አድርገው ምዕመናን በሰላም ከሁሉ ጋር እንዲኖሩ ማስተማር እንደሚገባቸው ተገለጸ። ሰላምን ለማረጋገጥ የሃይማኖት መምህራን አዎንታዊ ሚናቸውን ሊወጡ እንደሚገባም ነው የተገለጸው። ቶማስ ኃይሉ ዝርዝር አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የእስልምና እንዲሁም የወንጌላውያን አብያተ ክርስቲያናት ህብረት መምህራን የእምነቶቻቸው መሰረት በሆኑ ቅዱሳን መጻሕፍት ሰላም እንዲህ ተገልጿል። ህይወት የሚገኘው በሰላም ነው። ሰላም ሲጠፋ ሁሉም ይጠፋል እና የሰላም ዋና መሰረቱ የህይወት መሰረቱ ሰላም ነው። ስለዚህ ሰላምን የምንገልጸው እኛ በፍቅር፣ በመተሳሰብ፣ በመረዳዳት፣ በመቀራረብ፣ በመተጋገዝ፣ በመከባበር በዚህ ሰላም ይገለጻል። እስልምናው እንደ አንድ ሰው ለመኖር ማለት ነው። ምግብ ያስፈልጋል፣ ውሃ ያስፈልጋል፣ ብዙ ነገር ያስፈልጋል። ከዛ በላይ እስልምና መልእክት ወይም ተምሮት ሰላም ነው። መጽሐፍ ቅዱስ ሲናገር ቢቻላችሁስ በእናንተ በኩል ይላል ከሁሉ ጋር ከሰው ሁሉ ጋር በሰላም ኑሩ፣ በሰላም ሁኑ ይላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት አይደለም ይላል። ምክንያቱም በዓለምም ሰላም አለ ማለት ነው። ከዚህ አንድ መረዳት የሚቻለው ሀቅ በየእምነቱ አስተምህሮች ውስጥ ሰላም ልዩ ስፍራ አለው። ነገር ግን በአብዛኛው ህዝቧ ሃይማኖተኛ በሆነባት ኢትዮጵያም አንዳንድ ጊዜ ከየቤተ እምነቱ አስተምህሮቶች ያፈነገጡ አካሄዶች ይስተዋላሉ። መምህራኖቹ ስለ ሰላም የሚጠበቅባቸውን አዎንታዊ ሚና ምን ያህል ተጫውተዋል የሚለውን የሚጠይቁ አሉ። አንዳንድ ደግሞ ደንታ የሌለ ከኛ ውስጥ አንዳንድ ይኖራል። ዝም ብሎ በቃ እዛ ኃላፊነት አለ የሆነ ነገር ከዚህ ያገኛል። በቃ ይሄ በኋላ ችግር ከመጣ ይሄ ወጣቶች ላይ እቺ ሀገር ላይ ችግር ከመጣ በአላህ ፊት ተጠያቂነት ዋና እነሱ ላይ ነው። እነሱ ሃይማኖት አባቶች ከመንግስትም በላይ ነው። የኛ አሁን የኛ ኃላፊነት ፈጣሪ ነው ሰጣን። የኛ እስከ ሞት ድረስ ይሄዳል ማለት ነው። ስለዚህ ያጠፉን ነገር ይሄ ትክክል አይደለም። የህዝብ አማኖና ስነ ስርዓት ብሎ ለነሱ መልእክት ማድረግ አስፈላጊ ነው ብዬ ነው የማምነው። እንግዲህ ሀገራችን ኢትዮጵያ
በስም መጠራት ሃይማኖተኛ ህዝብ ይኖርባታል እንላለን እንጂ አንዳንድ ጊዜ የሃይማኖት ጽንፈኝነት፣ ያስተምህሮት ጽንፈኝነት፣ የጎሳ ጽንፈኝነት ይሄንን ህዝቡ ላለመቀበል እምቢ ካላለ ምንም ሃይማኖታዊ ወይም የሃይማኖት ከተማና ሀገር ብትሆንም ሀገራችን ኢትዮጵያ በጽንፈኝነት የተነሳ አንዱ የሌላውን እምነት ባለማክበርና ባለመጠበቅ የራሴና የኔ ብቻ በሚል እሳቤና አስተሳሰብ ሌላውን ለጠብ፣ ለግጭት፣ ለማይገባ አይነት ነገር የመቀስቀስ ስራ ሊሰራ ይችላል። ስለዚህ የሌላኛውን እምነት አክብሬ የራሴን እምነት ደግሞ ጠብቄ የምኖርባት ሀገር መሆን አለባት ብለን እናምናለን። ለመልካም ነገር ተቃራኒው ኖረዋል፣ ለክፉም እንደዛው። ስለዚህ አሁን ሰላም ሊደፈርስ የሚችለው የሰዎች ከጊዜ ወደ ጊዜ እያደገ የሚሄድ እከብር ባይ ልቡና፣ እሾም ባይ አመለካከት እየጎላ ሲሄድ ወንድሙን ይጠላል፣ ለጥቅሙ ሲል ወንድሙን ይጠላዋል። ያ ነው፣ በዚህ ነው ሰላም የሚደፈርሰው፣ በዚህ ነው። መንግስት የመንግስትነትን የሃይማኖት አባቶችም ምእመኑን ስለ ሰላም፣ ስለ አንድነትና ስለ መከባበር ማስተማርና ተከታዮቻቸውን መገሰጽ ይገባቸዋልም ብለዋል። የሃይማኖት አባቶች በሙስሊም በኩልም በክርስቲያንም በኩልም ቢሆን በቸርቹም በቤተ ክርስቲያኑ በመስጊዶችም ላይ ትልቁ ሀደራ አማና እነሱ ላይ ያለ ነው። ለምን ማለት ህዝቡ እነሱ ጎን ከነሱ በኋላ ብዙ እንደዚህ መላይን ብዙ ስላሉ እነሱ ትልቅ ጥያቄ በአላህ ፊት ፈጣሪ ዘንድ ትልቅ ጥያቄ ለነሱ ነገ ይመጣል። ሁላችንም ከዚህ እንሄዳለን ማለት ነው እና የሃይማኖት አባቶች ይሄ በየቸርቹም በየመስጊዱም ጊዜ አድርጎ ዝም ብሎ በቾኮላት ሳይሆን ለነሱ ግዴታ ነው ትምህርት መስጠት ማለት ነው። የሃይማኖት አባቶች የሰላም ሁኔታ ሊገለጽ የሚችለው በመጀመሪያ ራሳቸው ፍቅርና ሰላም መሆን አለባቸው። የሚያዩትን ነው ሰዎች የሚከተሉት። ስለዚህ ክርስቶስ የሰላም አምላክ ነው፣ የፍቅር አምላክ ነው። የዛ አገልጋዮች ደግሞ እንደገና እንደሱ ልጅ አባቱን መምሰል እንዳለበት እንደሚባለው የሰላም ሰዎች መሆን አለባቸው። እነሱ ደግሞ ለተከታዮቻቸው ሰላም እንዲሰፍን ከፈለጉ መጀመሪያ ሰላም፣ ያስተምህሮት ጽንፈኝነት መቆም አለበት። የጎሳ ጽንፈኝነት መቆም አለበት። ኢቭን ሃይማኖታዊ ጽንፈኝነት መቆም አለበት። ሁሉ እንደተሰጠው ስጦታ ልክ እምነቱን ጠብቆ እምነቱን ተቀብሎ የሌሎችንም የጓደኞች የጎረቤቶችን እምነት አክብሮ አብሮ በጋራ የምትኖርበት ከተማና ሀገር ነች ኢትዮጵያ። ነገር ግን ከቅርብ ጊዜያት ወዲህ እንደምንመለከተው እዛም እዚህም ችግሮች አሉ። እነኚህ ችግሮች በእውነት እግዚአብሔር የማይከብርባቸው ለሰዎች ሰላም እጦት ምክንያት የሆኑ ናቸውና ሌሎቻችን ሁሉ ልንመለስ ከዚህ እኩይ ተግባር ሌሎች ያልገባቸው እንኳን ወገኖች ቢኖሩ ልንመክር፣ ልናስተምር፣ እንደገና ልናቀናና ወደ ትክክለኛው የኢትዮጵያዊ እውነተኛ ባህላችን እውነተኛ የሆነ ስሜትና ስዕላችን መመለስ አለብን። ኢትዮጵያ ለዘመናት ተከባብረውና ተፈቃቅደው በጋራ የኖሩ ቀደምት ሃይማኖቶች ሀገር ናት። ይህንን ለማስቀጠል ትውልዱን ስለ ሰላም እሴቶች ማስተማር ይገባል። የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቡን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናዎቻችን ቀጥለዋል። ሁለተኛው ምዕራፍ የአዲስ አበባ ከተማ የኮሪደር ልማት በመልካም አፈጻጸም ሂደት ላይ እንደሚገኝ ከንቲባ አዳነች አቤቤ ተናገሩ። የከተማ አስተዳደሩ ከፍተኛ የስራ ኃላፊዎችም በሁለተኛው ምዕራፍ የሚገነቡ የኮሪደር ልማት ስራዎች አፈጻጸምን በመስክ ተዘዋውረው ገምግመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። አሸናፊ እንዳለ እንደሚከተለው ያቀርበዋል። 2 የወንዝ ዳርቻዎች ልማትን እንዲሁም 6 አጠቃላይ የኮሪደር ልማትና መልሶ ማልማት ስራዎችን ያካተተው ሁለተኛው ምዕራፍ
የአዲስ አበባ ከተማ የኮሪደር ልማት በ8 ኮሪደሮች ከመጀመሪያው ምዕራፍ ከፍ ባለ የቆዳ ስፋትና የልማት ስብጥርን አካቶ እየተገነባ ይገኛል። የከተማ አስተዳደሩ ከፍተኛ የሥራ ኃላፊዎች በሁለተኛው ምዕራፍ የሚገነቡ የኮሪደር ልማት ስራዎች አፈጻጸምን በመስክ ተዘዋውረው በጎበኙበት ወቅት ከንቲባ አዳነች አቤቤ 135 ኪሎ ሜትር የመንገድ ርዝመትና ከ3000 ሄክታር መሬት በላይ የሚሸፍነው የሁለተኛው ምዕራፍ የኮሪደር ልማት በጥሩ የአፈጻጸም ሂደት ላይ ይገኛል ብለዋል። በግምገማችን ተጀምረው የተጠናቀቁ በርካታ ስራዎች እንዳሉ አይተናል። ተጀምረው ደግሞ በመጠናቀቅ ሂደት ላይ ያሉም እንዳለ ተመልክተናል። አንዳንድ ቅድመ ሁኔታዎችን ቀድሞ ከመጨረስ አንጻር ደግሞ ትንሽ ዘግየት ብለው የተጀመሩ ስራዎች አሉ። እነሱም በጥሩ ሁኔታ ተያይዘዋል። በርካታ ስራዎች ባቀድነው መሰረት እየሄዱ እንደሆነ በግምገማችን አይተናል። ሁለተኛው ምዕራፍ የኮሪደር ልማት የከተማዋ ዋነኛ ችግሮች የሆኑትን የትራፊክ ፍሰት፣ የህዝብ የጋራ ስፍራዎች እጥረት፣ የመጫወቻና ስፖርት ማዘውተሪያ ስፍራዎች ክፍተትን መፍታትና የብዙሃን መጠቀሚያዎችን በስፋት ማልማትን አካቶ እየተገነባ መሆኑንም ከንቲባ አዳነች ጠቁመዋል። በዚህ በሁለተኛው ብቻ 23320 ተሽከርካሪዎች ማቆም የሚችል የፓርኪንግ ስፍራ እየተዘጋጀ ነው ያለው። በርካታ ተርሚናሎች በመጠናቀቅ ሂደት ላይ ነው ያሉ፣ የተጠናቀቁም አሉ ማለት ነው። ይህም ብቻ አይደለም። በሁለተኛው ኮሪደር ወደ 112 የሚሆኑ የህዝብ መጸዳጃ ስፍራዎች እያለቁ ነው ያሉት። ህንጻ እንኳን ብንል በአንደኛው ኮሪደር ወደ 700 የሚደርሱ ህንጻዎችና ቤቶች ነው ያደስ ነው። በሁለተኛው ኮሪደር ግን ወደ 2669 ህንጻዎችን እያደስ ነው። አብዛኛዎቹ እያለቁ ነው። በአጠቃላይ ከተማችን ውስጥ በርካታ የህፃናት መጫወቻዎች፣ የመጫወቻ ስፍራ ብቻ ሳይሆን ደግሞ የህፃናት ማቆያዎች፣ የስፖርት ማዘውተሪያ ስፍራዎች፣ የስፖርት ፓርክ፣ ህዝብ ወጣ ብሎ ነፈስ የሚልበትና በጋራ የሚቆይባቸው የፐብሊክ ፕላዛዎች ሰፋ አድርገን ነው እየሰራን ያለ ነው። ይሄ እንግዲህ በጋራ ህዝብ የሚጠቀምበት ነው። ለግለሰብ ጥቅም አይደለም፣ ለአንድ ሰው ጥቅም አይደለም። በሌላ በኩል አሁን እየሰራንም ወደ 62000 የሚሆኑ የከተማችን ነዋሪዎች ኮንትራክተሮቹን ትተን ተቀጣሪ ሰራተኞችና ማህበራትን ብቻ ከወሰድን 62000 የሚሆኑ ስራ ዕድል አግኝተዋል። 42 ኪሎ ሜትር የወንዝ ዳርቻ ልማትን ያካተተው ሁለተኛው ምዕራፍ የኮሪደር ልማት ከወንዞች ብክለት ጋር ተያይዞ በነዋሪው ላይ የሚያጋጥሙ ችግሮችን ለመፍታት ከፍተኛ ጠቀሜታ ያለው መሆኑ የተገለጸ ሲሆን ነገር ግን ወንዞችን ከብክለት መከላከል ላይ የነዋሪው ህብረተሰብ አስተዋጽኦ የጎላ መሆኑን ነው በግምገማው የተሳተፉ አመራሮች ያነሱት። እንዴት አድርጎ መሰረታዊ የጤና ችግር ህዝብ ላይ ያደረሰ እንደሆነ ስንሰማ ደንግጠን የተነሳ ነው። ደንግጠን ከምንም በላይ ይሄ ልማት ቅድሚያ ሊሰጠው ይገባል ብለን 42 ኪሎ ሜትር የወንዝ ዳርቻ እያለማን ያለ ነው። እንደሌላው ኮሪደር በጣም ፈጥኖ የሚያልቅ አይደለም በባህሪው። ነገር ግን በዚህ በጀት ዓመት እኔና 42 ኪሎ ሜትር ለመጨረስ ደግሞ በከፍተኛ ቁርጠኝነት እልህ ገብተን እየሰራን ያለ ነው። ሰውን የመታደግ ጉዳይ ስለሆነ ነው። ወንዞቹ አሉ ማለት አይቻልም። ቆሻሻ ከየአካባቢው የፈሰሱ ቆሻሻዎች ናቸው እንጂ ውሃ ነው ማለት ወንዝ ነው ማለት የሚያስደፍር አይነት አይደለም ያለው። ስለዚህ ያንን መመለስ የሚያስችለው ሁሉም የከተማ ነዋሪና ባለድርሻ አካላት ጋር ተባብረን መስራት ከቻልን ንጹህ የሆነውን አካባቢ መልሰን ለመጠቀም ያስችለን ዘንድ ከነዋሪዎቹ የሚመጡ ጽዳጆችን ወደ ወንዙ የመልቀቅ ጉዳዮች መቆም አለባቸው። ከዚህ አንፃር በየአካባቢው የሚደረጉ እርምጃዎች አሉ። እኛ ለማስተማሪያነት ነው እንጂ እርምጃ በመውሰድ ሰውን ለመቅጣት አይደለም ታስቦ እየተደረገ ያለው። ግን ስርዓቱ ግን መከበር መቻል አለበት። በመስክ ግምገማው የኮሪደር ልማቱን በፍጥነት ለማስኬድ ያጋጠሙ ተግዳሮቶችን ለመፍታት የሚያስችሉ አቅጣጫዎች መቀመጣቸውም ተገልጿል። መደገፍ ያለበትን ኮሪደር እየደገፍ በፍጥነት ደግሞ መሄድ የሚገባውን በተለመደው የ24/7 የስራ ባህላችን እየፈጠነ መስራት እንዲችል እያበረታታን መስተካከል ያለባቸውን እያስተካከል አንዳንድ ኮሪደር ውስጥ ደግሞ ያጋጠሙንንም ክፍተቶች በማጣራት በጥቆማ በአቤቱታ ሰሚ ቅሬታ ሰሚ ኮሚቴያችን ያገኘናቸውን እርምጃዎች እየወሰድን ከህዝባችን ጋር እየተማመንን በጋራ እየሰራን ነው። በሁለተኛው ምዕራፍ የኮሪደር ልማት በሁሉም መስክ ነዋሪው ህብረተሰብ እያደረገ ላለው ትብብርም አመራሮቹ ምስጋና አቅርበዋል።
ተመልካቾቻችን የኢቲቪ 57 ዜናችን ቀጥሏል። አሁን ወደ አጀንዳ ጉዳያችን ነው የምንሄደው። ተመልካቾቻችን ቀደም ሲል እንዳስተዋወቅናችሁ ዛሬ ዲጂታል ኢኮኖሚ ነው በዋናነት በ57 ዜናችን አጀንዳ ያደረግነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ናቸው። ዶክተር ስለመጡ አመሰግናለሁ። አንድ ዜና ተከታትለን እንመለሳለን ወደ እርሱ። መልካም ዲጂታል ቴክኖሎጂ ኢትዮጵያ በኢኮኖሚ ማሻሻያ ትኩረት ከሰጠቻቸው 5 ዘርፎች ውስጥ አንዱ ነው። አሰራሮች ከእጅ ንክኪ ተላቀው ቅልጥፍናን በሚጨምረው ዲጂታል ቴክኖሎጂ በፍጥነት እየተተኩ ይገኛሉ። ባለፉት 6 እና 7 ዓመታት ዲጂታል ቴክኖሎጂን ለማስፋፋት በተሰሩ ስራዎች በርካታ ውጤቶች ተመዝግበዋል። ማህሌት ታደለ በዚህ ጉዳይ ላይ ተጨማሪ መረጃ አለ። ተከታትለን እንመለስ። ባለንበት የዲጂታል ዓለም በእጅ ስልኬ ክፍያን መፈጸም፣ በግል ኮምፒውተሬ የሰነዶችን ዝውውር ማከናወን እችላለሁ። አሁን ላይ ዓለማችን ባልተጠበቀ ፍጥነት አራተኛውን የኢንዱስትሪ አብዮት እያካሄደች ትገኛለች። በዚህ ውስጥ ታዲያ ሀገራት የዲጂታል ቴክኖሎጂን ለማስፋፋት ትልቅ ትኩረት ሰጥተው እየሰሩበት ይገኛሉ። ጊዜ የሚፈጁና አነስተኛ ውጤት ያላቸው ማኑዋል አሰራሮች ቅልጥፍናን በሚፈጥሩና በአንድ ጊዜ ብዙ ውጤትን በሚያስገኙ ቴክኖሎጂዎች እየተተኩ መጥተዋል። ኢትዮጵያም ዜጎቿን ከዚህ ክስተት ተጠቃሚ ለማድረግና ወጣቶች በአዲሱ የዓለም ስርዓት ውስጥ ስኬታማ እንዲሆኑ እየሰራች ትገኛለች። የዚሁ አካል የሆነው የዲጂታል ኢትዮጵያ ስትራቴጂ 2025 ተቀርጾ ተግባራዊ ተደርጓል። በዚህም በአጠቃላይ ኢኮኖሚው በዲጂታል ቴክኖሎጂ የሚታገዝበት ስርዓት እየተዘረጋ ነው። እናም ለዚህ የዲጂታል ኢትዮጵያ ጉዞ አስቻይ ሁኔታዎችን ለመፍጠር በትኩረት እየተሰራ ይገኛል። ዲጂታል ኢትዮጵያን ለመገንባት በተሰጠው ትኩረትም አስፈላጊ መሰረተ ልማቶችን የማሟላት ተግባራት እየተሰሩ ይገኛሉ። የኤሌክትሪክ መሰረተ ልማትን ማስፋፋትና የቴሌኮም አውታሮችን መዘርጋት በዚህ ረገድ ጉልህ የሚጠቀስ ተግባር። የመሰረተ ልማቶች ችግር እየተፈታ በመምጣቱም አሁን ላይ የዲጂታል አገልግሎት ተጠቃሚዎች ቁጥር እየጨመረ መጥቷል። ከዲጂታል ኢኮኖሚ ግንባታ ትሩፋቶች በትልቁ የሚነሳው በኤሌክትሮኒክ የሚደረገው የገንዘብ ዝውውር አንደኛው ነው። ከ4 ዓመታት በፊት በኢትዮጵያ የነበረው የዲጂታል የገንዘብ ዝውውር መጠን 50 ቢሊዮን ብር ሲሆን አሁን ላይ 9.7 ትሪሊዮን ብር ደርሷል። ዛሬ ላይ ከ536 በላይ የመንግስት አገልግሎቶች ከእጅ ንክኪ ወጥተው በዲጂታል ቴክኖሎጂ ተተክተዋል። ከነዚህም በኦንላይን ታክስን የማሳወቅና መክፈል አንደኛው ነው። በ2016 የበጀት ዓመት ለገቢዎች ሚኒስቴር ታክሳቸውን ካሳወቁ 37637 ታክስ ከፋዮች መካከል 25623 የሚሆኑት የኤሌክትሮኒክ የክፍያ ስርዓትን በመጠቀም በባንክና በቴሌብር በኩል ከ94 ቢሊዮን ብር በላይ ክፍያ መፈጸም ችለዋል። በሌላ በኩል በኦንላይን የንግድ ፈቃድ አገልግሎት ማግኘት ላይም ከፍተኛ ለውጥ ታይቷል። በአገር አቀፍ ደረጃ በ2015 የበጀት ዓመት በኦንላይን የተሰጠ የንግድ ምዝገባና ፈቃድ አገልግሎቱ 1.4 ሚሊዮን ነበር። በ2016 የበጀት ዓመት ይህ ቁጥር ወደ 2.3 ሚሊዮን አድጓል። በዲጂታል ትራንስፎርሜሽን ሌላው አጥጋቢ ለውጥ የታየበት ብሔራዊ የዲጂታል መታወቂያ ምዝገባ ነው። እስካሁን ከ12 ሚሊዮን በላይ ሰዎች የዲጂታል መታወቂያን አግኝተዋል። በቀጣይ ለዲጂታል ኢትዮጵያ ስትራቴጂ ስኬታማነት የኢንተርኔት መሰረተ ልማትን ማስፋፋት፣ የኤሌክትሪክ ኃይል አቅርቦትን መጨመር፣ በቂ የሰለጠነ የሰው ኃይልን ማፍራት ትኩረት የሚሹ ጉዳዮች ናቸው። ቀደም ሲል ማህሌት ስታቀርብ እንደነበረው ዶክተር እንደ ሀገር በተሰሩ ስራዎች ወደ ዲጂታል ወደ ተቀየሩ አገልግሎቶች በርካታ ውጤቶችን እያስመዘገቡ ይገኛሉና እስቲ መንግስት በዲጂታል ኢኮኖሚ ግንባታ ያከናወናቸው ተግባራት ውጤታማነት እንዴት ነው የሚገለጸው? ከሱን ጀምር። ኦኬ፣ የዲጂታል ኢኮኖሚን ለመገንባት የስትራቴጂ ተቀርጾ እየተሰራ ይገኛል። ላለፉት 5 ዓመታት ይህ ስትራቴጂ ከተዘጋጀ በኋላ በጣም ሰፋፊ ስራዎች ተሰርተዋል። እነዚህም በዋናነት በሶስት መልኩ ማየት እንችላለን። አንደኛው የፖሊሲ ሪፎርምን ማየት እንችላለን። ሌላኛው ኢንፍራስትራክቸር ላይ የተደረጉ ኢንቨስትመንቶችን ማየት እንችላለን። ሌላው በቅንጅታዊ አሰራሮች ከተለያዩ ተቋማት ጋር ከተለያዩ ፓርትነሮች ጋር የተደረጉ ቅንጅታዊ አሰራሮችን መጥቀስ እንችላለን። እነዚህ አጠቃላይ የዲጂታል ኢኮኖሚው ላይ ትልቅ ለውጥ አምጥተዋል ማለት ነው።
በዋናነት መጥቀስ የምንችለው የኢንተርኔት ተደራሽነት በጣም ሰፍቷል። ኢንተርኔት ፔኔትሬሽን ተደራሽ ሆኗል ለማህበረሰቡ። ስለዚህ ይሄ አንድ ትልቅ ውጤት ነው። ሁለተኛው የኢኮኖሚ ግንባታ ላይ አጠቃላይ የአገሪቱ ኢኮኖሚ ግንባታ ላይ የራሱ የሆነ አስተዋጽኦ አበርክቷል። የዲጂታል ኢኮኖሚ ግንባታ የሀገሪቷ ኢኮኖሚ ግንባታ ላይ አስተዋጽኦ ማምጣቱ እንደ አንድ ውጤት ማየት ይቻላል። ሌላው ፋይናንሻል ኢንክሉዥን ላይ ባንክ መጠቀም ሳይጠቀሙ የነበሩ ማህበረሰብ አሁን ፎርማል የሆነ የገንዘብ አጠቃቀም ላይ በተለይ በዲጂታል እንዲጠቀሙ ተደርጓል። እነዚህ ማሳያዎች እንደ ውጤት ማየት እንችላለን። ሌላው ማየት የምንችለው የመንግስት አገልግሎቶችን ተደራሽ ማድረግ እና ፍትሃዊ በሆነ መንገድ በፊት የነበሩ ቢሮክራሲዎች ቀንሰዋል። የመልካም አስተዳደር ጥያቄዎች ለመፍታት የተደረጉ ጥረቶችን እንደ ውጤት ማየት እንችላለን ማለት ነው። ስለዚህ በአጠቃላይ ሰፊ ብዙ ውጤቶችን አስገኝቶልናል ማለት ነው። መልካም በርካታ አገልግሎቶች ቀደም ሲል እርስዎም ሲገልጹት እንደነበር ማህሌትም ስታሳየ እንደነበር ወደ ዲጂታል ተቀይሯልና አንዳንድ ግን ወደ ኋላ የመመለስ ነገር ይታያል ይባላልና እነዚህን ወደ ኋላ ክፍተት የሚፈጥሩ አሰራሮችን ቀደም ሲል እርስዎም የህብረተሰቡን ጥያቄ መመለስ ስራዎች ናቸው። ዲጂታል አገልግሎት ስንሰጥ በርካታ ጥያቄዎች እየተመለሱ እንደሚሄዱ እሙን ነውና ያንን የሚመለሰውን ስራ ለማስተካከል ምን እርምጃ እየወሰዳችሁ ነው? ማስተካከያዎቹ ምንድን ናቸው? ያው የዲጂታል ኢኮኖሚ ግንባታ ስንልና ዲጂታል ቴክኖሎጂዎችን ኢምፕሊመንት ስናደርግ ቼንጅ ነው፣ ለውጥ እያመጣ ነው። አዲስ ነገር እየመጣ ነው። አዲስ ነገር ሲመጣ ሁልጊዜም ሬዚስታንስ ይኖራል። እነዚህ ሬዚስታንሶች ቻሌንጆችን ኦቨርካም አድርጎ መሄድ ይጠበቃል ማለት ነው። ሌላው እነዚህ ሬዚስታንሶች የግንዛቤ እጥረት ሊሆን ይችላል፣ የኢንፍራስትራክቸር ጋፕ ሊሆን ይችላል። የተለያዩ ጋፖች እነዚህን ወደ ኋላ ለመመለስ የሚደረጉ ጥረቶችን አምጥቶ ሊሆን ይችላል፣ አመለካከትም ሊሆን ይችላል። ስለዚህ እነዚህን ወደ ኋላ መመለስ አይቻልም። በነገራችን ላይ የዲጂታል ትራንስፎርሜሽን ጉዞ ወደ ኋላ የሚካሄድ አይደለም፣ ወደፊት ነው። ወደ ኋላ አማራጭ የለውም። ወደፊት ካልሄድን በስተቀር ከሌሎች ዓለሞች ጋር ተወዳዳሪ መሆን አንችልም፣ ተጠቃሚ መሆን አንችልም፣ እንደ ማህበረሰብ ውጤታማ መሆን አንችልም። ወጣቶቻችን ወደ ስራ እድል እንዲገቡ ከዓለም ጋር ተወዳዳሪ እንዲሆኑ አያስችልም። ስለዚህ ወደ ኋላ የሚካሄድበት ሳይሆን ወደፊትና ወደፊት ብቻ። ስለዚህ ወደ ኋላ ለመሄድ የሚሞክር ወደፊት መሄድ አለበት። ይሄ አበክሬ መናገር የምፈልገው ጋፖች ቢኖሩም እነዛን ጋፖች ኦቨርካም በማድረግ ወደፊት እና ይሄን የዲጂታል ቴክኖሎጂ በመጠቀም የዲጂታል ቴክኖሎጂ የሚያስገኛቸውን ውጤቶች ተጠቃሚ መሆን ያስፈልጋል ማለት ነው። በዲጂታል ቴክኖሎጂ ማስፋፋት ሂደት ከደህንነት ሁኔታ እንዲሁም ከመጭበርበርና ከኔትወርክ ጥራት ጋር በተያያዘ የሚያያዙ ችግሮችን የተወሰኑ ችግሮች ያው መፈጠራቸው አይቀርምና እነሱን ለመፍታት ምን እየሰራችሁ ነው? ያው የዲጂታል ቴክኖሎጂን ስንጠቀም እነዚህ ሶስቱ ነገሮች ዋና ናቸው። መጭበርበር፣ የኔትወርክ ጥራትና የደህንነት ጉዳይ ማለት ነው። እነዚህ ዋና ናቸው። ማህበረሰቡ አምኖበት ነው ወደ ዲጂታል አገልግሎት መምጣት ያለበት። አምኖበት ለመምጣት አማንነት የሆነ ስነ ምህዳር መፍጠር ያስፈልጋል ማለት ነው። ከዚህ አንጻር መንግስት በጣም ሰፋፊ ስራዎችን ሰርቷል። ከመጭበርበር አንጻር መጭበርበርን መከላከል መቻል አለብን። አንደኛው ለመከላከል ያው ግንዛቤ መፈጠር አለበት። በተለይ የሞባይል መኒ እና ፊንቴኮች አካባቢ ያሉ ስራዎችን ሬጉሌት ማድረግ መቻል አለብን። ስለዚህ ሬጉሌሽኖች አሉ፣ በብሔራዊ ባንክ እየተሰሩ ያሉ ስራዎች አሉ። ሌላው ፍራውድ ዲቴክሽን ሲስተም ፋይናንሻል ኢንስቲትዩሽኖች ፍራውድ ዲቴክሽን ሲስተም አለ። ፍራውድ ሲኖር ወር መጭበርበር ሲኖር አለርት የሚያደርግ ሲስተም አለ፣ አለርት ያደርጋል። ስለዚህ ከነዚህ አልፎ ደግሞ ፍራውድ ሲፈጠር መጭበርበሮች ሲፈጠሩ ከህግ አስከባሪ ተቋማት ጋር በመተባበር በጥምረት የህግ ማስከበር ስራ መስራት፣ ወደ ተጠያቂነት ማምጣት ያስፈልጋል። ሌላው የደህንነት የሳይበር ሴኩሪቲ ነው። ያው ሳይበር ሴኩሪቲ ወር ኢንፎርሜሽን ሴኩሪቲ ከዚህ ጋር ስራዎች ያስፈልጋሉ። ከዚህ ጋር የተሰሩ ስራዎች እንደ መንግስት የሳይበር ሴኩሪቲ ፕሮክላሜሽን አለ። ስለዚህ ሳይበር ስነ ምህዳሩ እንዴት መጠበቅ እንዳለበት የሚያሳይ ሌላው ጠንካራ ተቋም ደግሞ ያስፈልጋል። ይህን መከላከል የሚችል ጠንካራ ተቋም የኢንሳ አለ። ኢንሳ በጣም ጠንካራ ተቋም ረጅም ዓመት አሁን የዲጂታል ቴክኖሎጂ በእንደዚህ አይነት ቡም ከማድረጉ በፊት የተቋቋመ እና ጠንካራ ተቋም አለ። ስለዚህ በዚህ መልኩ የሚያሰጋ ነገር የለም ማለት ነው። ሌላው ይህንን አጠቃላይ ለመጠበቅ ማህበረሰቡም በዛው ዘርፍ የሚሰራውም ካፓሲቲ ቢልድ መደረግ አለበት። ስልጠናዎች መሰጠት አለባቸው። ግንዛቤዎች መፈጠር አለባቸው። እንደዚህ ተደርጎ በመስራት ውጤት ማምጣት ይቻላል። እነዚህ ማጭበርበሮችንም ደህንነትንም ሌላው ደግሞ የኔትወርክ ጥራት ጋር ተያይዞ የኔትወርክ ጥራትን ለማሻሻል የተሰሩ ያሉ ስራዎች አሉ። ቅድም የገለጽኩት የፖሊሲ ሪፎርም በተለይ የቴሌኮም ዘርፉን ሊበራላይዝ በማድረጋችን ኮምፒቲሽን መጥቷል። ይሄ ኮምፒቲሽን ጥራት ያለው
አነስተኛ የሆነ ዋጋ የሚያስከፍል እና ጥራት ያለው በተለይ አገልግሎት እንዲመጣ ያደርጋል። ስለዚህ ከዚህ አንጻር የተሰሩ ስራዎች ትልቅ ናቸው። ሌላው 4G እና 5G ኔትወርክ ሮል አውት መደረጉ፣ የፋይበር ኦፕቲክ ኤክስፓንሽን፣ እነዚህ ጥራት ያለው ኔትወርክ እንዲኖርና ተደራሽ እንዲሆን ያደርጋል ማለት ነው። መልካም። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ስቱዲዮ መጥተው ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት ይሁንልዎት ዶክተር። መልካም ወደ ውጭ ዜና አልፋለሁ ተመልካቾቻችን። ዩክሬን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ገልጻለች። ሀገሪቱ የተኩስ አቁም ስምምነቱን የተቀበለችው ከአሜሪካ ባለስልጣናት ጋር በሳውዲ አረቢያ በተደረገ ውይይት ነው። ስምምነቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ይነጋገራሉ ተብሎ ይጠበቃል። ወደ ስፖርት መረጃ ስናልፍ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ዛሬም ቀጥለው የሚደረጉ ይሆናል። በማድሪድ ደርቢ አትሌቲኮ ማድሪድ ከሪያል ማድሪድ የሚያደርጉት ጨዋታ ትኩረትን መሳቡ ተገልጿል። በሌሎች ጨዋታዎች ፒኤስቪ ከአርሰናል እንዲሁም አስቶን ቪላ ከክለብ ብሩጅ ጋር የሚጫወቱ ይሆናል። ተመልካቾቻችን በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎቹን እየመራው ሳደርሳችሁ ቆይቻለሁ። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።